ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን በብስራት ኤፍኤም የዩቲዩብ ቻናላችን የብስራት ስፔሻል ፕሮግራማችን እነሆ ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ቆይታን የማደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። በዕለቱ ቆይታችን በስፋት የዙር ጉዳዮችን እንመለከታለን። የክለቦች ውድድር ተጠናቆ አሁን ላይ ክለቦች በቀጣዩ ውድድር ዘመን ለቅድመ ዝግጅት ይበጃቸው ዘንድ ከዚያም ባለፈ ጉድለታቸውን ለመሙላት እየተንቀሳቀሱ ይገኛሉ። በዝውውር ገበያው ታዲያ ዕለቱን የተሰሙ የዝውውር ጉዳዮችን ወደ እናንተ እናካፍላችኋለን። ሌላኛ ጉዳያችን ደግሞ ብሔራዊ ቡድኖችም አሁን ለዓለም ዋንጫ የማጣሪያ ጨዋታዎችን ያከናወኑ ይገኛሉ። እነዚያንም በተወሰነ መንገድ ለማንሳት እወዳለሁኝ። ቆይታችሁ ከኛ ጋር እንዲሆን ግብዣችን ነው። ቅድሚያ ታዲያ የአንዤ ፖስቴኮግሉን ጉዳይ እንመልከት። አንዤ እንግዲህ በዘንድሮው ውድድር ዓመት ቶተንሃም ሆትስፐርስን ከ17 ዓመታት የዋንጫ ጦት በኋላ ይህንን የዋንጫ መጣት ረሃባቸውን ገፈው ዋንጫን እንካችሁ ያሉ አሰልጣኝ ናቸው። ታዲያ ዋንጫ ሲያሳኩ ደግሞ ዋንጫ ከማሳካት ባለፈም በቀጣዩ ውድድር ዓመት አስከፊ የሊግ ዓመትን ካሳለፉ በኋላ በአውሮፓ ቻምፒየንስ ሊግ መድረክ እንዲሳተፉ ማድረግ ችለዋል። እርሳቸውም ከውድድር ዓመቱ መጀመር በኋላ በተለይ በሰጧቸው ሀሳቦች በሁለተኛው ዓመቴ በየትኛውም ስፍራ በአሰልጣኝነት ስቆይ ዋንጫ የማሳካት ልማድ አለኝ የሚል ሀሳባቸውን ሰጥተው ነበረ። ታዲያ ቃላቸውን ጠብቀው የዩሮፓ ሊግ ዋንጫን ማሳካታቸው ይታወቃል። እርግጥ ነው መጥፎ ሲዝን ያሳለፈው ቶተንሃም እንደ ጠቅላላ ስንገመግመው እርግጥ ዋንጫ አሳክቷል። ነገር ግን ፐርፎርማንሳቸው እምብዛም በጥንካሬ በጉልህ ከፍታ ላይ የሚቀመጥ አይደለም። ታዲያ አንዤም አሁን መንታ መንገድ ላይ የቆመ ይመስል ነበር። ቶተንሃም ለውሳኔ እንግዲህ የዳኒ ሌቪ ቦርድ ምን ይወስናል የሚለው ይጠበቅ ነበር። ታዲያም የኋላ ኋላ እርሳቸው ማሰናበት ምርጫ ሆኖ ከሊል ዋይቶቹ ጋር አንዤ ፖስቴኮግሉ ተለያይተዋል። ከግሪክ ተሰደው እንግዲህ ወደ አውስትራሊያ ከዚያም በኋላ ደግሞ በእንግሊዝ ምድር ቶተንሃምን ለዋንጫ ክብር እንዲበቃ ያደረጉት አንዤ ፖስቴኮግሉ ከሊል ዋይቶቹ ጋር መለያየታቸው ታውቋል። እንግዲህ ቶተንሃምም እርሳቸው በቀጣዩ ውድድር ዓመት ሌላ ያቀድኩት ፕሮጀክት ሁነኛ ሰው አይደሉም ብሎ በማመን እርሳቸው ጋር መለያየቱ ይፋ ተደርጓል። በእርሳቸው ከቶተንሃም ጋር መለያየት በኋላ ብዙ የቶተንሃም ተጫዋቾች ደስተኛ አይደሉም ነው የተባለው። እርሳቸው በአሰልጣኝነት ቢዘልቁ ቢቆዩ ደስተኛ ይሆኑ እንደነበር ነው ሀሳቦቹ የተነሱት። ታዲያ በቀጣይ ቶተንሃም ማን ሊተካ ይችላል በሚል እንደ ሾርት ሊስት የተያዙ አሰልጣኞች አሉ። በቶተንሃም ሆትስፐርስ የአሰልጣኝነት ሚዛን ውስጥ የተቀመጡ አሰልጣኞች ማለት ነው። ከነዚህ መካከል እንግዲህ የኬራን ማኬና አንደኛው አሰልጣኝ ነው። ከዚያም ባለፈ ቲያጎ ሞታ በቦሎኛ አስደናቂ የስልጠና መንገድን አስመለከተን። ነገር ግን ወደ ቱሪን ካመራ በኋላ አስፈላጊ በሚባል ደረጃ አልነበረም የአሰልጣኝነት ጥራቱ። በአንጻሩ ቶማስ ፍራንክ እንዲሁ የተቀመጠ አሰልጣኝ ነው በእጩነት። ብሬንዳን ሮጀርስ፣ ኤደን ተርዚች፣ ከዚያም ባለፈ ማርኮ ሲልቫ የፉልሃሙ አሰልጣኝ፣ እንዲሁ አንዶኒ ኢራይላና ማውሪዚዮ ፖቼቲኖ የቀድሞ አሰልጣኛቸው በእጩነት ከተቀመጡ የቶተንሃምን በአሰልጣኝ በቀጣይ ሊረከቡ ይችላሉ ተብሎ ከታመነባቸው መካከል የተቀመጡት አሰልጣኞች ናቸው። ወላኛው የዝውውር ጉዳይ ለወሰዳችሁ ጆርጊኒዮ የአማካይ ስፍራ ተጫዋች ከአርሰናል ጋር መለያየቱ ታውቋል። በይፋም የፍላሚንጎ ተጫዋች መሆኑ ተረጋግጧል። በናፖሊ በተለይ በሳሪ ቦል እየተባለ በሚጠቀሰው በቀድሞ ባንከር በማውሪዚዮ ሳሪ የእግር ኳስ እሳቤ ውስጥ የልብ ትርታ ሆኖ ሲያገለግል የነበረ ተጫዋች ነበረ ጆርጊኒዮ። ታዲያ ከኔፕልስ ወደ እንግሊዝ ሲመጡ እርሳቸውን ተከትሎ ወደ ቼልሲ የመጣ ተጫዋች ነበረ። በቼልሲም ስኬታማ ጊዜያትን አሳለፈ። እንግዲህ ቼልሲ በነበረበት ጊዜ በተለይ የማይረሳው ዓመት የአውሮፓ ዋንጫን ከዚያም ባለፈ ቻምፒየንስ ሊግ ያሳካበት ዓመት የጆርጂኒዮ በእግር ኳስ ዘመኑ በጣም በከፍታ የሚቀመጠው የውድድር ዓመት ብሎ ነበር ብሎ ማንሳት ይቻላል። ታዲያ ጆርጂኒዮ ወርሃ ጥር 2023 ላይ ወደ አርሰናል መጣ። በአርሰናል ከመጣም በኋላ በሚኬል አርቴታ ስር በተለይ በቋሚነት ሲያገለግል ስንመለከተው ውስን ጨዋታዎች ላይ ነው። ነገር ግን ተቀይሮ እየገባ ከዚያም በኋላ የጆርጂኒዮ በተለይ እድሜው የገፋ ሲመጣ መታተሩ የለም። ነገር ግን ብልህ የሚባል ተጫዋች ነው። ኳስን ማደራጀት የሚችል ይቡኑ ሚዛን መጠበቅ የሚችል አማካይ ነው። እናም ተጫዋቹ በይፋ ተለያይቷል ከአርሰናል ጋር። ፍላሚንጎም መዳረሻ ሆኗል። የብራዚሉ ክለብ ከአርሰናል ጋር እስከ ሰኔ 30 የሚቆይ ኮንትራት ነበር ያለው። ነገር ግን ከአርሰናል ጋር በጋራ ስምምነት ተነጋግረው ገና ሰኔ 30 ሳይደርስ በይፋ ተለያይቷል። ፍላሚንጎንም በይፋ ተቀላቅሏል። ይህ የሆነበትም ትልቅ ምክንያት ከአንድ ሳምንት በኋላ የክለቦች የዓለም ዋንጫ ውድድር ይከናወናል። ለዚህም ደግሞ ፍላሚንጎ ይሳተፋል። ስለዚህ ለዛ ዝግጅት ይረዳቸው ዘንድ ቀድመው ጆርጊኒዮን በቡድናቸው ማካተት ስለነበረባቸው ነው ያመራው። እንግዲህ 2023 ላይ ከመጣ በኋላ 78 ያክል ጨዋታዎችን በመድፈኞቹ ቤት ያገለገለ ተጫዋች ጆርጊኒዮ፣ አርሰናሎችም በይፋ ለተጫዋቹ ስንብታቸውን በጽሁፍ አስፍረውለታል። ሁሉም በአርሰናል ጆርጊኒዮን ማመስገን ይፈልጋል። በቀጣይ ደግሞ ላበረከተው አስተዋጽኦ ሁሉ ያመሰግናል። ከዚያም ባለፈ በቀጣይ ህይወቱ ደግሞ ለቤተሰቦቹ በዘመኑ ጥሩ ነገር እንዲገጥመው እንመኛለን በሚል አርሰናል የስንበት መልእክታቸው እንደዚሁ አስፍረውለታል ለጆርጊኒዮ። በይፋም የፍላሚንጎ ተጫዋች መሆኑ የ33 ዓመት አማካኝ በይፋ ተረጋግጧል።
የፍራንኮ ማስታንቱኖን ጉዳይ እናንሳ። ከሰሞኑ እንግዲህ በስፋት እየተነሳ ያለው ጉዳይ ነው። ፍራንኮ ማስታንቱኖ እንግዲህ አልቢሴሊስቲዎቹ አሁን ላይ ያፈሯቸው ከሚገኙ ግሩም ወጣት ተጫዋች መካከል ፍራንኮ ማስታንቱኖ አንደኛው ነው። በተለይ ዘንድሮ በአርጀንቲና በአፐርቱራው ብቃታቸው በነጠረ አቅም የተመለከትናቸው የምንገኘው ተጫዋች ነው። የተጫዋች የዘንድሮ የአውሮፓን ንጉስ የሆነውን ክለብ ፔዤል ንግግር ጀመረ። እንዲያውም ወደ ጥሩ ስቴጅ ደርሶ ነበረ። ይህ የድርድር ደረጃው ወደ ልህቀት ደርሶ ነበረ። ነገር ግን ካሳለፍነው ለተረቡና ሐሙስ ጀምሮ ደግሞ ጣልቃ ገቡና ሃይጃክ ለማድረግ ዝውውሩን ሎስ ብላንኮቹ ፍላጎት እንዳላቸው ተነገረ። ታዲያ አሁን ላይ ፍራንኮ ማስታንቱኖ ሪያል ማድሪድ ለመቀላቀል እጅግ ተቃርቧል። ተጫዋቹም ይሁንታውን ሰጥቷል ለሪያል ማድሪድ። የ17 ዓመት አርጀንቲናዊ የአታኪንግ ሚድፊልደር ስፍራ ተጫዋች ሪያል ማድሪድ መቀላቀሉ እንግዲህ የሚቀር አይመስልም። ይህ ማስታንቱኖ የ6 ዓመት ኮንትራትም ከሪያል ማድሪድ ጋር እንደሚፈራረም ነው የሚጠበቀው። አሁን ጥያቄ የሚፈጥረው እንግዲህ አርዳ ጉለር ይበልጥ እድል ለማግኘት እየቀረበ በመጣበት ሰዓት ላይ ምክንያቱም የነ ቶኒ ክሮስ ከዚያም ባለፈው ሉካ ሞድሪች ከክለቡ ጋር ተለያይተዋል። ስለዚህ በቀጣይ ጊዜያቶች የአርዳ ጉለር ጊዜ ይመስል ነበረ። በተሰለፈባቸው ጨዋታዎች ጎሎቹ ያስቆጥራል። በተለይ የዚህ ኢንች ፐርፌክት የሚባለው ፓሶችን የሚያደርግ የዚህ የሜሱት ኦዚል የሚመስል አይነት ታይፕ ያለው ተጫዋች ነበረ አርዳ ጉለር። ነገር ግን አሁን ላይ በዚያ ስፍራ ሊጫወት የሚችል ተጫዋችን አምጥቷል። ፍራንኮ ማስታንቱኖ እጅግ የቀረበው ዝውውር ነው። እንግዲህ ይህ ተጫዋች ሌላኛው እንግዲህ የአንሄል ዲ ማሪያን ታይፕ ያለው ተጫዋች ነው። ደግሞ በተለይ በጣም ፈጣን ነው። ከኳስ ጋር በምቾት የሚጫወት በተክለ ሰውነትም የዳበረ ተጫዋች ነው ፍራንኮ ማስታንቱኖ። ዘንድሮም በአፐርቱራው ከሪቨር ፕሌት ቢ ቡድን ነበር ይጫወት የነበረው። ዘንድሮ ነው ወደ ዋና ቡድን አድርጎ በአፐርቱራ እየተጫወተ የሚገኘው። በአጠቃላይ እንግዲህ ዘንድሮ በኮፓ ሊበርታዶሪስ እና በአርጀንቲና አፐርቱራ 19 ያክል ጨዋታዎችን አድርጎ 7 ጎሎችን አስቆጥሮ 4 ደግሞ ለጎል ኳሶችን ማቀበል የቻለ ተጫዋች ነው። እንግዲህ አልቢሴሊስቲዎቹ በተለይ የወርቃማው ዘመን የነ አንሄል ዲ ማሪያ የነ ሊዮኔል አንድሬስ ሜሲ ስኬት እንግዲህ እንደ ጉም መጨበጥ ተስኗቸው ነበር። የኋላ ኋላ ግን በእድሜያቸው ማምሻ በዓለም ዋንጫ ስኬት ተሞሽረዋል። አሁን ላይ ደግሞ ወጣቱ ትውልድ እንደ አዲስ እያፈሩ ይገኛሉ አርጀንቲናዎች። በተለይ ደግሞ የነ ክላውዲዮ ኢቼቪሪ ከዚያም ባለፈ እንትናም ቢሆን እንግዲህ ሁሊያን አልቫሬዝም ቢሆን እድሜው 25 ነው እርግጥ። ነገር ግን እሱም አሁን ላይ የዚህ የአዲሱ የትውልድ ዘመን አካል ነው። ከዚያም ባለፈ እንደነ ጁሊያኖ ሲሞኔ፣ ኒኮ ፓዝ ከዚያም ባለፈ አልማዳም እንደዚሁ በውሰቱ አሁን በኦሎምፒክ ሊዮን እየተጫወተ የሚገኝ ተጫዋች ነው። ስለዚህ በአዲስ ጄኔሬሽን ደግሞ አልቢሴሊስቲ ብቅ እያሉ ይገኛሉ። ታዲያ ከነዚህ አልጋ ወራሾች መካከል አንደኛው ተጫዋች ፍራንኮ ማስታንቱኖ ነው። በቀጣይ መዳረሻው ሪያል ማድሪድ እንደሚሆን ይጠበቃል። የ6 ዓመት ኮንትራትም እንደሚፈራረም ነው የተገለጸው። ተጫዋቹም በተለይ በቀጣዩ ሳምንታት ነገሮች ተጠናቀው የሕክምና ምርመራውን አጠናቀው የሪያል ማድሪድ ተጫዋች እንደሚሆን ይጠበቃል ማስታንቱኖ። ሌላኛው ጉዳይ ከቤንያሚን ሼሽኮ ጋር በተገናኘ የወጣውን መረጃ እንመልከት። ከሰሞኑ ቤንያሚን ሼሽኮን ለማስፈረም እንቅስቃሴ መጀመሩ አርሰናል ተገለጸ። እንግዲህ አርሰናሎች ፊት መስመራቸውን ለማጠናከር በንቃት እንደሚንቀሳቀሱ ይጠበቅ ነበር። ምክንያቱም በወርሃ ጥር እጃቸው አልተፈታም ነበር፣ ራሳቸውን በፊት መስመር ላይ አላጠናከሩ ነበር። ስለዚህ በሂውጅ በሆነ ፕሮጀክት ክረምት ላይ እንደሚመጡ ይጠበቅ ነበረ። ያን ለማድረግም አንድሬ ቤርታና ሚኬል አርቴታ ተነጋግረው ከውሳኔ ላይ ደረሱ። በምርጫ ረገድ ሚኬል አርቴታ ወደ ቤንያሚን ሼሽኮ ያደላል። በአንጻሩ አንድሬ ቤርታ የረዥም ጊዜ የዮክሬሽ አድናቂ ናቸው ቢባልም እንግዲህ ከውሳኔ ላይ ደርሰው ተነጋግረው ቤንያሚን ሼሽኮ ምርጫቸውን አደረጉ። ታዲያ ንግግሮች እንደቀጠሉ ናቸው። አሁን ላይ ወደ ላቀ ደረጃም ንግግሮቹ ደርሰዋል የተባለው። እንዲያውም ከመሸጫ ዋጋ ተመናቸው ወደ 80 ሚሊዮን ዩሮ አካባቢ የሚጠጋ ገንዘብ ሌብዚሽ ይፈልጋል ከዝውውሩ ከዚህ ስሎቬኒያዊ ፊት መስመር ተጫዋች ሲባል ነበረ። ነገር ግን አሁን ላይ አርሰናል በድርድር ዋጋውን እስከ 60 ሚሊዮን ፓውንድ ድረስ ዝቅ እንዲለት ለማድረግ ንግግሮችን ያደረገ እንደሚገኝ ተገልጿል። ከዚያም ባለፈ በአከፋፈል መዋቅሩ ላይም ነገሮችን እየተወያዩ ይገኛሉ። እንዲያውም ሌብዚሾች ፈቃድ እንደሰጡት ከአርሰናል ጋር እንዲደራደር ፈቃድ ሰጥተውታል የሚል መረጃ ወጥቷል። ቤንያሚን ሼሽኮም ወደ አርሰናል በሚደረገው ዝውውር ደስተኛ ስለመሆኑና በቀጣይ ስለ ሳምንታዊ ደሞዝ ከዚያም ባለፈ ስለሚኖረው ሚና ከአርሰናል ጋር መዋየት እንደሚችል ፈቃድ ሰጥተውታል ነው የተባለው። በዚህ ሳምንት ምንም ስምምነት ላይ አልደረሱም። ነገር ግን እጅግ ተቃርበዋል ለመስማማት። በቀጣይ ሳምንት መጀመሪያ ጀምሮ የቤንያሚን ሼሽኮን የአርሰናል ጉዳይ እልባት እንደሚያገኝ ነው የሚጠበቀው። እናም ውሳኔያቸውን አሳልፈው ቤንያሚን ሼሽኮ ምርጫቸው አድርገው ተጫዋቹን ለማስፈረም በንቃት የተንቀሳቀሱ ይገኛሉ። ሌብዚሾችም ቤንያሚን ሼሽኮ ከአርሰናል ጋር እንዲደራደር ፈቃድ ሰጥተውታል የሚል መረጃ በስፋት እየወጣ ነው የሚገኘው። እንግዲህ ስሎቬኒያዊ ተጫዋች በቁመት ዘለግ ያለ በተለይ የአየር ላይ ኳሶች ላይ ጥራት ያለው ከዚያም ባለፈ በሊንክ ካፕ ከጓደኞቹ ጋር ሲጫወትም ጥራቱ የላቀ ተጫዋች ነው። በተለይ ወደ ጎል አክሮ የሚልካቸው ኳሶችም ለግብ ጠባቂ ፈተና የሆኑበት አጋጣሚ እንዳለ
በተረጋጋሚ እንመለከታለን። እድሜውን ስንመለከት ከዚህም በላይ መብሰል የሚችል ተጫዋች እንደሆነ ማሳያ ነው። እናም አርሰናሎች በተለይ ከቆመ ኳስ ስፔሻሊስት ናቸው። ይበልጥ ደግሞ ይህንን ጥንካሬያቸውን ይበልጥ ለማጎልበት እንደ ቢኒያሚን ሼሽኮ ያሉ በቁመት ዘለግ ያሉ የፊት መስመር ተጫዋቾች ያስፈልጓቸዋል። ለዚያም ይመስላል ምርጫቸው ቢኒያሚን ሼሽኮ በማድረግ በዝውውሩ መስኮቱ ላይ በንቃት የእርሱን ጉዳይ እየተከታተሉ የሚገኙት። በነገራችን ላይ ከኬፓ አሪዛባላጋ ጋርም በተገናኘ ስማቸው የተነሳ ይገኛል። መድፈኞቹ አሁን ላይ እንደ ባካፕ ግብ ጠባቂ ይፈልጋሉ። የትሌ ዳቪድ ራያ አሁን ላይ ሁነኛው ግብ ጠባቂ ነው በአርሰናል ቤት። ስለዚህ ተቀያሪ ግብ ጠባቂ ያስፈልጋቸዋል። ስማቸው ከዮሃን ጋርሲያ ጋር ይነሳ ነበረ። እንግዲህ ወደሌላኛው የካታሎኒያ ክለብ ባርሴሎና እንደሚያመራ ታውቋል። እናም 5 ሚሊዮን ፓውንድ ብቻ ነው እንግዲህ ውል ማፍረሻው። ስለዚህ ኬፓ አሪዛባላጋ ጋር በቀጣይ አርሰናሎች ለማስፈረም እንደሚንቀሳቀሱ ታማኝ የመረጃ ምንጮች እየዘገቡ ይገኛሉ። የቪክቶር ዮኬሬሽን ጉዳይ እንመልከት። ተጫዋች ባለፉት 2 ዓመታት በአውሮፓ እግር ኳስ ጥራት ባለው ደረጃ ጎል አስቆጣሪ እንደሆነ ተመልክተናል። እናም ይሄ ስዊድናዊ ተጫዋች ትልቅ ክለቦች እንዴት ገፍተው ለዝውውሩ አልጠየቁም፣ ጥያቄ አላቀሩም ለስፖርቲንግ ሊዝበን የሚል ሀሳብን በስፋት ሲነሳ ነበረ። ስሙን ከአርሰናል ጋር በጠቁ ሲነሳ ነበረ። አሁን ላይ ከቀድሞ አሰልጣኙ ከሩበን አሞሪም ጋር ዳግም የመስራት ፍላጎት እንዳለው ቪክቶር ዮኬሬሽ መረጃዎች እየወጡ ይገኛሉ። እናም የማንቸስተር ዩናይትድን ጥያቄ እየጠበቀ ይገኛል በሚልም መረጃዎች እየወጡ ይገኛሉ። እንግዲህ ማንቸስተር ዩናይትድ በቀጣዩ ዓመት በአውሮፓ የትኛውን መድረክ አይሳተፍም። ያም ቢሆን ግን ትልቅ ተጫዋቾች ማንቸስተርን ሲመርጡ እያስተዋል እንመለከታለን። ይህንን ታሪካዊ ክለብ ምርጫቸው በማድረግ ወደ ቀይ ሰይጣናቱ ቤት ለማምራት እሽታቸው ይሁንታቸውን የሰጡ ይገኛል። ለዚህ እንደማሳያ ማቲያስ ኩኛ አንደኛው ተጫዋች ነው። ኦልሞስት የተጠናቀቀ ዝውውር ነው። ተጫዋቹም እንዲያውም ትላንት አመሻሽም ስንመለከት ነበር በኢንስታግራም ገጹ ላይ በይፋ ማንቸስተር ዩናይትድ የሚለውን ጽሑፍ አስፍሮ ስንመለከት ነበረ። የቀናት ጉዳይ ናቸው እንጂ በይፋ ተጫዋቹ የማንቸስተር ዩናይትድ ተጫዋች መሆኑ ኦፊሻሊ የሚገለጽ ይሆናል። ሌላኛው ተጫዋች ብራያን ምቤሞ ነው። ይህ ካሜሩናዊ መስመር ተጫዋች ምርጫውን ማንቸስተር ማድረጉና ለማንቸስተር ለመፈረም ፍላጎት እንዳለው ተገለጸ። እንዲያውም በሊጉ በአውሮፓ ቻምፒየንስ ሊግ የሚሳተፉ ክለቦች ሳይቀሩ እንደ አርሰናል፣ እንደ ኒውካስል፣ እንደ ቶተንሃም ያሉ ክለቦች ጠይቀውት ነው ፊቱን አዙሮ ወደ ለዩናይትድ ለመፈረም የመጀመሪያ ምርጫው ያደረገው። ከሰሞኑም ድርድር ላይ ይገኛል። አሁን ላይ ሌላኛው ዮኬሬሽ ነው። ይህ ጥራት ያለ 9 ቁጥር ተጫዋች ከሩበን አሞሪም ጋር በሊዝበን አስደናቂ ዓመታትን አሳልፈዋል። በጋራም ስኬትን ተጎናጽፈዋል። ታዲያ የቀድሞ አሰልጣኙ ጋር በጋራ መስራት ይፈልጋል ነው የተባለው። እናም የማንቸስተርን ጥያቄ እየጠበቀ ነው የሚገኘው። ዩናይትድ በጣም በጀቱን ከፍ አድርጎ በንቃት በዙሩ የተሳተፈ ይገኛል። እርግጥ ነው አሁን ላይ ጥሩ ገንዘብ ከቀረበለት የክለቡን አስፈላጊ ተጫዋቾች እንግዲህ የሚባለው ደነ ኮቢ ሜይኖ ከዚያም ባለፈ አሌሃንድሮ ጋርናቾ የሚሸጥ ፍላጎት አለው። ስለዚህ ከነሱም ጠቀም ያለ ገንዘብ ያገኛል። ስለዚህ ፊት መስመሩ ማጠናከር ይፈልጋል። ምክንያቱም በብዛት እንግዲህ ፊት መስመር ላይ አንደኛም ከብሩኖ ፈርናንዴሽ አሊያም ደግሞ በመስመር ስፍራ ላይ ካሉ ጥራት ያላቸውን ተጫዋቾች ከነ አማድ አንዳች ነገር ይፈልግ ነበር። ፊት መስመር ላይ አሌሃንድሮ ጋርናቾ፣ ራስመስ ሆይሉንድ በሚፈለገው ልክ ጥራታቸው የላቀ አልነበረም። ስለዚህ ፊት መስመሩን የግድ ማጠናከር ይኖርበታል። ለዚያም ይመስላል አሁን ላይ ፊት ላይ ማቲያስ ኩኛን፣ አሁን ላይ ብራያን ምቤሞ፣ ከዚያም ባለፈ ዮኬሬሽን በጥብቅ እንግዲህ እየፈለገ የሚገኘው። ስለዚህ ፊት መስመራቸውን በጥሩ መንገድ እያጠናከሩ ይገኛሉ። በመቀጠል አማካይ ክፍል ላይ ምናልባት የካስሚሮ ከመግባት ጋር በተገናኘ በቀጣይ በጠቃሚነት ክለቡን ያገለግላል ተብሎ አይጠበቅም። ኢማኑኤል ኡጋርቴም በታሰው ልክ አይደለም ግልጋሎቱ። ስለዚህ ምናልባት 6 ቁጥር ተጫዋች ሊያስፈርም የሚችልበት እድል ሊፈጠር ይችላል። ነገር ግን ዮኬሬሽ አሁን ላይ ዩናይትድን ጥያቄ እየጠበቀ ይገኛል የሚል ዜና ወጥቷል። ራፋኤል ሊያው እንመልከት። ራፋኤል ሊያው እድገቱ በታሰው ልክ አይደለም። ይሄ እንደ ራይዚንግ ስታር ይቆጠር ነበረ። ነገር ግን የፖርቹጋላዊ መስመር ተጫዋች በሮሰነሪዎቹ ቤት እርግጥ ነው ሚላንም እንደ ክለብ ስኬታማ አይደለም ባለፉት ጥቂት ዓመታት። እናም አሁን ላይ 60 ሚሊዮን ዩሮ ከቀረበላቸው ኤሲ ሚላን ላይ የመሸጥ ፍላጎት አላቸው ተብሏል። እንደውም ማለዳውን የወጣው መረጃ እንደሚያሳየው ባየር ሙኒክ የራፋኤል ሊያው ፈላጊ እንደሆነ መረጃዎች እየወጡ ይገኛሉ። በአንጻሩ ኤሲ ሚላን ደግሞ ቲያኒ ሬንደርስ ወደ ማንቸስተር ሲቲ ሊዘዋወር እጅግ ተቃርቧል። ስለዚህ እርሱን ለመተካት በማሰብ ግራኒት ዣካን ከሊቨርኩሰን ማስፈረም ይፈልጋሉ የተባለው። በአንጻሩ ከሉካ ሞድሪች ጋርም ድርድሮች በላቀ ደረጃ ላይ ይገኛሉ። በአንጻሩ ሊቨርኩሰኖች ማሊክ ቻውን እንደዚሁ ወደ ጀርመን ወደ ሀገሩ ለመውሰድ ፍላጎት እንዳላቸውም የተገለጸ ነው የሚገኘው። ከዝውውር ዜናዎች ወጣ እንበልና እንግዲህ ሀገራት በዓለም ዋንጫ ማጣሪያ የተጫወቱ ይገኛሉ። እንግዲህ በኖርዌይ ጣሊያን ተሸንፋለች። ትናንት እንግዲህ ጣሊያን በእግር ኳስ ሲነሳ ጣሊያን ሊጓም ሆነ ብሔራዊ ቡድኗ በጣም ጠንካራ በእግር ኳስ ስማቸው በጉልህ ከሚነሱ ሀገራት መካከል አንደኛው ነች። ነገር ግን ባለፉት ዓለም ዋንጫዎች መሳተፍ ተስኗት እየተመለከትን እንገኛለን። እንግዲህ ትልቅ ችግር ውስጥ ገብታለች ጣሊያን። አሁንም ድጋሚ በኖርዌይ ተሸንፋለች። እርግጥ ነው በምድቧ እንደነ ሞልዶቫ፣ እስራኤልና ከዚያም ባለፈ ኢስቶኒያ ያሉ ሀገራት ናቸው ያሉት። ከእርሷ የጥራት ደረጃ በተወሰነ መንገድ ያነሱ ናቸው።
ግን ጨዋታዋን በሽንፈት ነው ያጠናቀቀችው ትላንትናም። አሁንም የጣሊያን እግር ኳስ መጻኢ እንዴት ነው የሚለው ትልቅ ጥያቄ እየፈጠረ ነው የሚገኘው። ዛሬ አንድ ወር ከእንግሊዝ ይጫወታሉ። ኦሊ ዋትኪንስ በመጠነኛ ጉዳት ምክንያት ለጨዋታው እንደማይደርስ ታውቋል። ቡካዮ ሳካም ምቾት እየነሳው ነው የሚል ከጉዳት ጋር በተገናኘ ዜናዎችን ተመልክቻለሁኝ። በሌላ መንገድ ፊንላንድ ከኔዘርላንድ ጨዋታቸውን የሚያከናውናል። በዚህ መንገድ የሚደረጉ የዕለቱ የዓለም ዋንጫ ማጣሪያ ጨዋታዎች ናቸው። እንግዲህ ከቀናት በኋላም ደግሞ የክለቦች ዓለም ዋንጫ ይጀምራል። የዝውውር መስኮቱ አሁን ላይ እየተጧጧፈ ነው የሚገኘው። እኛም በየዕለቱ በተወዳጁ ጣቢያ ብስራት ኤፍኤም 101.1 የዩቲዩብ ቻናላችን ላይ ወቅታዊ ስፖርታዊ ጉዳዮች ወደ እናንተ እያካፈልናቸው የጋራ ቆይታ እናደርጋለን። የዕለቱ ቆይታችን ግን ይህን ይመስል ነበር። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜ ቆይታ አድርጌያለሁኝ። ስላደመጣችሁን ከልብ አድርገን እናመሰግናለን። የዕለቱ ቆይታችን ይመስል ነበር። ብሩህ ጊዜን ተመኘው።